በዓለም ዋንጫ ታሪክ አንድ ስህተት ለሞት ምክንያት ይሆናል ብሎ ማንም አላሰበም ነበር። 6 ጥይቶች፣ በእያንዳንዱ ጥይት ላይ ጎል ጎል እያለ የሚጮህ ገዳይ። ከተጫዋቹ ግድያ ጀርባ ያለው ማን ነው? የፍትህ መዛባትና የደም ዋጋ። ይህ በእግር ኳስ ታሪክ ውስጥ እጅግ አሰቃቂ ምሽት ነው። እስከ መጨረሻው አብራችሁን ቆዩ። እግር ኳስ አንዳንዴ ከጨዋታነት አልፎ የህይወትና የሞት ጉዳይ ይሆናል። እንደ አውሮፓውያን አቆጣጠር ሰኔ 22 ቀን 1994 በካሊፎርኒያ የሚገኘው ሮዝ ቦል ስቴዲየም ከ90 ሺህ በላይ ተመልካቾችን አስተናግዷል። በሜዳው ላይ 2 ሀገራት ይፋለማሉ። አዘጋጁ አሜሪካና የላቲን አሜሪካ ኮከብ ኮሎምቢያ። በ34ኛው ደቂቃ ላይ አንድ የማይታመን ነገር ተከሰተ። የኮሎምቢያው የልብ ትርታ ተከላካዩ አንድሬስ ኤስኮባር ኳሷን ለመከላከል ሲንሸራተት ሳያስበው በገዛ መረቡ ላይ አሳረፋት። ስታዲየሙ በጮት ሲናወጥ፣ ኤስኮባር ግን በድንጋጤ ሜዳው ላይ ተዘረረ። ያቺ ሰከንድ የህይወቱ ፍጻሜ እንደምትሆን በወቅቱ ማንም አላወቀም ነበር። ከ10 ቀናት በኋላ በኮሎምቢያ በሜዴሊን ከተማ በሚገኝ አንድ የምሽት ክለብ የመኪና ማቆሚያ ውስጥ 6 ጥይቶች ተተኮሱ። በእያንዳንዱ ጥይት ላይ ገዳዩ ጎል ጎል እያለ ይጮህ ነበር። ዛሬ የምንተርክላችሁ ስለ አንድ ተራ ግድያ አይደለም፣ ስለ እግር ኳስ፣ ስለ ዕፅ አዘዋዋሪዎች፣ ስለ ቁማርና በስህተት ስለ ጠፋው ህይወት ነው። ገዳዮቹ እነማን ነበሩ? መንግስትስ ምን አደረገ? የሚለውን ጭምር እንመለከታለን። ታሪኩን ለመረዳት እንደ አውሮፓውያን አቆጣጠር ወደ 1990ዎቹ መጀመሪያ እንመለስ። በዛ ወቅት ኮሎምቢያ በዓለም ላይ እጅግ አደገኛ ሀገር ነበረች። የሜዴሊንና የካሊ የዕፅ ካርቴሎች ሀገሪቱን ይቆጣጠሩ ነበር። ነገር ግን በዚህ ሁሉ ትርምስ ውስጥ አንድ የማያባራ ነገር ነበር፣ እግር ኳስ። ፓብሎ ኤስኮባርን ጨምሮ ትልልቅ የዕፅ ነጋዴዎች በሚሊዮን የሚቆጠር ገንዘባቸውን በእግር ኳስ ላይ ያፈሱ ነበር። ይህ ናርኮ እግር ኳስ ይባል ነበር። ተጫዋቾች ምርጥ ደሞዝ ይከፈላቸው ነበር። ስታዲየሞች ይገነባሉ። ነገር ግን ከጀርባው ያለው ዋጋ ከባድ ነበር። ፓብሎ ኤስኮባር እግር ኳስን በጣም ይወድ ነበር። ተጫዋቾቹን ወደ ቤቱ ይጋብዛል፣ ለድሆች ሜዳዎችን ይገነባል። ነገር ግን ፓብሎ እንደ አውሮፓውያን አቆጣጠር በ1993 በፖሊስ ሲገደል በሀገሪቱ የነበረው ሕግና ስርዓት ሙሉ በሙሉ ጠፋ። ትናንሽ የዕፅ ቡድኖች ስልጣን ለመያዝ እርስ በርስ መተላለቅ ጀመሩ። አንድሬስ ኤስኮባር ወደ ዓለም ዋንጫ የሄደው በዚህ ትርምስ ውስጥ ነበር። ኮሎምቢያ በዓለም ዋንጫ ተሳትፎ ለማድረግ ወደ አዘጋጁ ሀገር ወደ አሜሪካ ስታመራ ተጫዋቾቹ ከፍተኛ የሞት ዛቻ ደርሶባቸው ነበር። በመጀመሪያው ጨዋታ በሮማኒያ ሲሸነፉ በሀገራቸው ያሉ ወንጀል ቡድኖች ተቆጡ። የረዳት አሰልጣኙ ወንድም ተገደለ። ተጫዋቾቹ በሆቴል ክፍላቸው ውስጥ ሆነው በቴሌቪዥን ቤተሰቦቻቸው ላይ የሚደርሰውን ማስፈራሪያ ያዩ ነበር። በዚህ ውጥረት ውስጥ ነው ከአሜሪካ ጋር የተጋጠሙት። ጨዋታው 34ኛው ደቂቃ ላይ ደረሰ። አሜሪካዊ ጆን ሃርገስ ኳሷን ወደ መሃል አሻገራት። ኤስኮባር ኳሷን ለማውጣት ተወረወረ። ነገር ግን የእግሩ ጫፏን ነካት። ኳሷም አቅጣጫዋን ቀይራ በረኛው ኦስካር ካርዱባንን አልፋ መረብ ላይ አረፈች። ኤስኮባር እጆቹን መሬት ላይ አንተርሶ ሲያለቅስ፣ በሺዎች የሚቆጠሩ ኪሎሜትሮችን ርቃ የምትገኘው ኮሎምቢያ ውስጥ በሚሊዮኖች የሚቆጠር ዶላር የተወራረዱ የቁማር አንበሶች ሽጉጣቸውን ያባብሱ ነበር። ኮሎምቢያ 2-1 ተሸንፋ ከዓለም ዋንጫ ተሰናበተች። ኤስኮባር ግን በጋዜጣ ላይ ህይወት በዚህ አታበቃም፣ ወደፊት መቀጠል አለብን የሚል ጽሑፍን አሳተመ። ይህ ግን ትልቅ ስህተት ነበር። እንደ አውሮፓውያን አቆጣጠር ሰኔ 26 ቀን ብሔራዊ ቡድኑ ወደ ኮሎምቢያ ተመለሰ። በራሱ መረብ ላይ ያስቆጠረው ተጫዋች ጓደኞቹ አሁን አትውጣ፣ ሁኔታው ይረጋጋ ብለውት ነበር። ኤስኮባር ግን የህዝቤን ፊት ማየት አለብኝ አለ። እንደ አውሮፓውያን አቆጣጠር ሐምሌ 1 ቀን 1994 ምሽት ኤስኮባር ከጓደኞቹ ጋር ኤል ኤንዲዮ ወደሚባል የምሽት ክለብ ሄደ። በመዝናኛ ቤት ውስጥ ሳለ አንዳንድ ሰዎች በገዛ ጎሉ ላይ ያስቆጠረው ሰው እያሉ ያሾፉበት ጀመር። ኤስኮባር ሳይቆጣም በሰላም ሊረዳቸው ሞከረ። ሌሊት 9 ሰዓት አካባቢ ወደ መኪናው ሲያመራ ግን ሁኔታው ተቀየረ። ፔድሮና ጆዋን ጋሉን የተባሉ 2 ዕፅ አዘዋዋሪዎች ወንድማማቾች በመኪናቸው ሆነው ኤስኮባርን መሳደብ ጀመሩ። ቆንጆ ጎል ነበር እያሉ ያፌዙበት ነበር።
ኤስኮባር መኪና ውስጥ ሆኖ ስህተት ነበር ብሎ ሊከራከራቸው ሞከረ። በድንገትም የጋሎን ወንድማማቾች ኡምቤርቶ ሙኞዝ ከመኪናው ወርዶ 38 ካሊበር ሽጉጡን አወጣ። 6 ጥይቶች የኤስኮባርን ደረት በሳሱት። በእያንዳንዱ ጥይት ጎል ጎል እያለ ይጮህ ነበር። ኤስኮባር በደም ተጠምቆ ወደቀ። ሆስፒታል ቢወሰድም ሕይወቱ አለፈ። ግድያው እንደተፈጸመ መላ ኮሎምቢያ በቁጣ ተነሳች። መንግስት ትልቅ ጫና ውስጥ ገባ። ፖሊስ ባደረገው ከፍተኛ ፍለጋ በግድያው ቦታ የነበረውን የመኪና ታርጋ ቁጥር አገኘ። መኪናው የሁለት ወንድማማቾች ነበር። ገዳዩ ኡምቤርቶ ሙኞዝ በሚቀጥለው ቀን ተያዘ። ኡምቤርቶ እኔ ነኝ የገደልኩት ብሎ አመነ። ነገር ግን ብዙዎች የሚያምኑት የጋሎን ወንድማማቾች ትዕዛዝ ሰጥተውት እንደሆነ ነው። መንግስት ገዳዩን በቁጥጥር ስር ቢያውለውም ትልልቅ የእጽ ነጋዴዎች ግን በገንዘባቸው ተጠቅመው ከግድያው ክስ አመለጡ። ኡምቤርቶ ሙኞዝ በ1995 ዓመተ ምህረት የ43 ዓመት እስር ተፈረደበት። ነገር ግን የሚገርመው በኮሎምቢያ ሕግ ለጥሩ ባህሪ በሚባል ሰበብ ቅጣቱ ወደ 26 ዓመት ወረደለት። በመጨረሻም እንደ ኢሮፓያን አቆጣጠር በ2005 ገና 11 ዓመት ብቻ ታስሮ በነጻ ተለቀቀ። ይህ ዜና ዓለምን ያስቆጣና ለኤስኮባር ቤተሰቦች ትልቅ ህመም የሆነ ክስተት ነበር። አንድሬስ ኤስኮባር የተገደለው በስህተት ሳይሆን በሀገሪቱ በነበረው የጥላቻና የጥቅም ጦርነት ነው። ዛሬም ድረስ በኮሎምቢያ ስታዲየሞች የኤስኮባር ፎቶ ይውለበለባል። አንድሬስ ኤስኮባር አልሞተም፣ ሁሌም በልባችን ነው ይላሉ ደጋፊዎች። ይህ ታሪክ የሚያስተምረን እግር ኳስ ውብ ቢሆንም ከጀርባው ያለው ስሜትና ፖለቲካ ግን አንዳንድ ጊዜ የከፋ ዋጋን ሊያስከትል እንደሚችል ነው። ስፖርት ሰዎችን ማቀራረብ ሲገባው በወንጀለኞች እጅ ሲገባ ግን እንዲህ ያለ አሰቃቂ ጠባሳን ጥሎ ያልፋል። እናንተስ ምን ትላላችሁ? ገዳዩ የ11 ዓመት ብቻ ታስሮ መፈታቱ ተገቢ ነው? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም።